እንደምን እስከዚህ ሰዓት ድረስ ደረሳችሁ? አሜን። በቸርነቱና በምሕረቱ ጠብቆ እንደ ኃጢአታችንና እንደ በደላችን ሳይፈርድብን እስከዚህ ሰዓት ድረስ ያቆየን የአባቶቻችን አምላክ የኛም አምላክ ስሙ ዛሬም ዘወትርም ከአጽናፈ ዓለም እስከ አጽናፈ ዓለም ለዘላለሙ የተመሰገነ ይሁን። አሜን። ቅድስት ማርያም መግደላዊት። ቅድስት ማርያም መግደላዊት በመጽሐፍ ቅዱስ እንደተጻፈው ቅድስት መግደላዊት ማርያም በጌታችን ዘንድ ከፍተኛ ክብር ያላትና ለእኛም መልካም ምሳሌ የሆነች ሴት ናት። ክብር ምስጋና ለእርሱ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በዋለ በተሰቀለ ጊዜ አብዛኛዎቹ ደቀ መዛሙርቱ ሲሸሹ፣ እርሷ ግን ከመስቀሉ ስር ተገኝታ ለእርሱ ያላትን ፍቅርና ታማኝነትን አሳይታለች። ጌታችን እጆቹና እግሮቹ በሚስማር ሲቸነከሩ፣ ራሱ ላይ የሾህ አክሊል ሲደፋበት፣ ልቡ በሰው ልጆች ክፋት ሲያዝን፣ እርሷ በመስቀሉ ስር ነበረች። መለኮት የተዋሃደው ሥጋው ካረፈበት አዲስ መቃብር አፍ ላይ ድንጋዩ ሲንከባለል ተገኝታ ተመልክታለች። የጌታዋን ቅዱስ ሥጋ የምትቀባውን መልካም ሽቱና ቅባት በምታዘጋጅ ጊዜ አካሏ እዛው ባይሆንም ልቧና ሐሳቧ ሁሉ ከመቃብር አልተለየም። የጌታዋን ቅዱስ ሥጋ የምትቀባውን መልካም ሽቱና ቅባት በምታዘጋጅበት ጊዜ አካሏ እዛ ባይሆንም ልቧና ሐሳቧ ሁሉ ከመቃብሩ አልተለየም። ዝግጅቷን ስትጨርስም በእኩለ ሌሊት ወደ መቃብሩ ገስግሳለች። ጌታችንም የዘላለማዊውን አምላክ ትንሣኤ ለማየትና ለማብሰር የመጀመሪያዋ ሰው አደረጋት እንጂ እንዲሁ ያለ ዋጋ አልተዋትም። በመቃብሩ አጠገብ ሆና ታለቅስ የነበረችውን ሴት በግርማ ሞገሱ በክብር ተገለጠላት፣ አናገራትም። ያየችውን አንዲት መስክር ባዘዛት መሰረትም እንድትመሰክር ትንሣኤውን ለማብሰር ቀዳሚት ሴት ሆነች። ከዚህም በኋላ ጌታችን ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል ተብሎ በማቴዎስ ወንጌል ምዕራፍ 28 ከቁጥር 10 እንደተጻፈው። በዚህም ምክንያት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ቅድስት መግደላዊት ማርያምን የሐዋርያት ሐዋርያ ትላታለች። ቅድስት ማርያም መግደላዊት ጠንካራና ታማኝ ሐዋርያዊት መሆኗን ጌታችንን እየተከተለችና እያገለገለች ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ሲፈውስ አይታ በማሳየት የመልካም ታሪክ ባለቤት ሆናለች፣ ታስደምማለችም። በእርሷ ውስጥ በሕይወቷ ሁሉ ዓይኖቿን ከፈጣሪዋ ያላነሳች እንደ አእዋፍ በመንፈስ ወደ ሰማያት የከነፈችና የቅዱሳን መላእክት ወዳጅ የሆነች ሴት ናት። ቅድስት ማርያም መግደላዊት በዚህ ፍቅሯና አገልግሎቷ የብርሃን ልብስ ለመጎናጸፍ በቅታለች። መግደላዊት የሚለውን የስሟን ቅጽል ያገኘችው ምናልባት ከገሊላ ባህር
በስተ ምስራቅ ከሚገኘው መገዶሎን ከተሰኘው ቦታ ነው። ከትውፊት እንደምንረዳው ከጌታችን ዕርገት በኋላ ተከታዮቹ የነበሩትን አሳዳቸዋል፣ ለፍርድም አቅርበዋቸዋል። ቃለ እግዚአብሔርን ይሰብኩ ዘንድ በዓለም የተበተኑትን ሐዋርያትንም አሳደዋል። በዚህ ጊዜ ከ72ቱ ደቀ መዛሙርት ወይም አርድእት አንዱን ቅዱስ መክስሚያኖስንና ቅድስት መግደላዊት ማርያምን፣ አልዓዛርንና እህቶቹን፣ የማርታን አገልጋይ፣ ዓይነ ስውር ሆኖ ተወልዶ ጌታችን በተአምር የፈወሰውን ሲዶንየስንና ሌሎች ክርስቲያኖችን በአንድነት አስረዋቸዋል። ሰብስበው የሕይወት አድን መሳሪያም ሆነ ሊቅ አመር ላይ እንደተጻፈው የሌላውና አቅጣጫ የማይጠቁም ጀልባ ውስጥ ከጫኗቸው በኋላ ባህር ላይ ለቀቋቸው። ሰብስበው የሕይወት አድን መሳሪያም ሆነ ሊቅ አመር የሌለውና አቅጣጫ የማይጠቁም ጀልባ ውስጥ ከጫኗቸው በኋላ ባህር ላይ ለቀቋቸው። እንደ ጸላይ ምኞት ቢሆን ኖሮ ማዕበል አነዋውጧቸው ሰጥሞ እንዲሞቱ ነበር የታሰበው። ጀልባዋ ግን ይዛቸው ወደ ሜርሴይ አመራች። ሆኖም ምንም ጉዳት ሳይደርስባቸው ራሳቸውን በአሕዛብ ቤተ ጣዖት አጠገብ አገኙት። እዚያ በደረሱ ጊዜ መምለኪያነ ጣዖታቱ እነርሱ አምላካችን ብለው ለሚያምኑበት መሥዋዕት ለማቅረብ እየተፋጠኑ ነበር። ይህን ያስተዋለችው ቅድስት መግደላዊት ማርያም በቀጥታ ወደ እነርሱ ሄዳ ትሕትና በተላበሰ ነገር ግን ጠንካራና ጣፋጭ በሆነ መልአካዊ ቃል አስተምራ ከተሳሳተ እምነታቸው ወደ እውነተኛው ሃይማኖት መለሰቻቸው። በእርግጥም ከሰባት እርኩሳን መናፍስት የተላቀቀ ሰውነት ሰው ሆኖ ከተገለጠ አምላክ ጋር ቃል በቃል የተነጋገረ አንደበት ስለተደረገለት ድህነትና ስላገኘው ፍቅር ቃለ እግዚአብሔርን ቢሰብክ አያስደንቅም። ቅድስት መግደላዊት ማርያም ከዚህ በላይ ጸጋ ተሰጥቷታልና ይሄው ሕሙማንን መፈወስ ነው። ብዙዎች እየተከተሉ እንድትጸልይላቸው ይጠይቋት ነበር። በእነዚህ ከኢየሩሳሌም የመጡ ብሩካን ማህበር አማካኝነት በማርሴልስ የሚገኙና የረከሱ አብያተ ጣዖታት በሙሉ ተደመሰሱ። በቦታቸውም ብዙ አብያተ ክርስቲያናት ታነጹ። በእግዚአብሔር ፈቃድና ረድኤት ለብዙዎች ወንጌል ተሰበከ። ብፁዕ የሆነ መክስሚያኖስም የሀገረ ስብከቱ ሊቀ ጳጳስ ሆኖ ተሾመ። ቅድስት መግደላዊት ማርያም ከሰዎች ተለይታ በብሕትውና በበዓት ተከታ በጸሎት ተወስና ትኖር ዘንድ በቁርጥ ሕሊና ተነሳሳች። በዚህ በወደብ አካባቢ ውሃና ዛፍ በሌለበት ከፍታማ ቦታ ከማንም ጋር ሳትተያይና ማንም ሳያውቅባት ለ30 ዓመታት ኖራለች። ተገቢ በሆኑት ሰዓታት ማለትም 7ቱ የጸሎት ሰዓታት ሁሉ እጆቿን ዘርግታ ለጸሎት ስትቆም በቅዱሳን መላእክት አማካኝነት ወደ ሰማያት ተነጥቃ የሰማያውያኑን የምስጋና ዝማሬ ታደምጥ ነበር። በዚህ ሁኔታም ነፍሷ ታድሳና በሰማያውያኑ ቅዱሳን ተባርካ አሁንም በቅዱሳን መላእክት አማካኝነት
ወደ ምድራዊ በዓቷ ትመለሳለች። እንግዲህ የሌሎች ብፁዓን የቤተ ክርስቲያን አባቶች ገድልና መንፈሳዊ ሕይወት ሳይነገር በፊት እናታችን ቅድስት መግደላዊት ማርያም በፍቅር በአርምሞና በተመስጦ መንኮራኩር ተጉዛ ታላቅ የቅድስና ተራራ ላይ መውጣቷን እንረዳ። በዚህ ተጋድሏ ራሳቸውን እግዚአብሔር ማደሪያ ካደረጉት ቀደምት ቅዱሳን መካከል ብርሃናዊ ምሳሌ ሆናለች። የዴልያጡ ቅዱስ ዮሐንስ ከእርሷ ከብዙ ዘመናት በኋላ ተመሳሳይ የሆነ የተመስጦ ሕይወትን ኖሯል። ከአጫጭር ድርሰቶች በአንዱ በመንፈሳዊ ብርሃን ተመስጦ የመኖርን ጥቅም እንዲህ ሲል ገልጾታል። ሰው ድንቅ በሆነ መንፈሳዊ ቅዱስ መመራት ሰው ድንቅ በሆነው በመንፈስ ቅዱስ መመራት ሲጀምር መንፈሱ ዘላለማዊ ብርሃን ወደ ሆነው ሰማያዊ የባህሪ ሕይወት ይጠለፋል። አንዴ ወደ ባህሩ ከገባ በኋላም ራሱን በተመስጦ ውስጥ ሆኖ ሐሴት ሲያደርግ ያገኘዋል። የሕይወትን ጥዑም መዓዛ በስትንፋሱ ያጣጥማታል። በደስታ ተውጦ ወደ ላይ ይመጥቃል። ከዚያም ደስታን ተጎናጽፎና እንደ ፀሐይ አብርቶ ይገለጣል። ደስታውንም በቃላት የማይገልጠው ይሆናል።